ምን አይነት ሰርፕራይዝ ነው ባክሽ? ቤቴ ሁሌም ላንቺ ክፍት ነው። አርቤና ነው ዛሬ እዚህ የመጣሁት ያንተ እንግዳ ለሆን ሳይሆን የመበርበሪያ ፈቃድ ይዤ ልፈትሽ ነው የመጣሁት። ደግሞ ቤቴ ምን ደብቀዋል አሉሽ? ድሮም እኮ መልካም ሰው መቼስ ጠላት አይጠፋውም። ምናልባት የመልካም ሰዎች ጠላት አንተ ትሆን? በእርግጥ እዚህ ከመጣሁ በኋላ ስላንተ የሰማሁት ነገር ግራ ገብቶኛል። እንዴት? ስለኔ ደግሞ ምን ሰማሽ? ገሚሱ ስላንተ መልካም ነገር ያወራል። የዳ አባት መባል ራሱ በጣም አስገርሞኛል። ለምን ገረመሽ? ህፃናትን እኮ በራሴ ወጪ ይሄን እኮ ደጋግሜ ሰምቼዋለሁ። ዋናው ጥያቄ በዚህ ልክ ለምን ደጎንክ የሚለው ነው። ወይ ደግሞ በዚህ ልክ ምን ጥቅም ብታገኝ ነው የዳ አባት ይወጋ? እመኝኝ የኔ ልጅ ከዚህ ትወጫለሽ። አንቺን ከዚህ ሳላስወጣ እንቅልፍ የሚባል ነገር አይኖረኝም። ከፋኑኤል ጋር የሆነ ነገር እንድታደርጉልኝ ፈልጋለሁ። እኛም አይናችን እያየ ፋኑኤል እንደዚህ አይነት ቆሻሻ ውስጥ እንዲገባ አንፈልግም። ራን ወንጀል የምናጋለጥበት የሰነድ ማስረጃ ይዤልሽ መጥቻለሁ። ኮፒ ማለት ነው። አይገርምም? እንደውም አንተ ከመምጣት በፊት ስለዚህ ፋይል እያሰብኩ ነበር። እስከ ዛሬ ደግሞ ያለመጣሁልሽ ስላላመንኩሽ ነው። እና ዛሬ እንዴት አመንከኝ? እንግዲህ እውነት ለመናገር ዛሬ ራሱ አላመንኩሽም። ግን ምን ምርጫ አለኝ? ሀቀኛ ከሆነች እድሌ ልሞክር ብዬ ነው የመጣሁት። መረጃው እውነት ከሆነ እድል የሚባል ነገር አይኖርም። ደግሞ ምን ቀረሽና ነው ቤት የመጣሽው? አቶ ተፈራ በተለያየ የህገ ወጥ ስራ ተጠርጥረህ በቁጥጥር ስር ውለሃል። ምን? እሰራ ኮንስታብል የናቁት ያስቀራል ራቁት። ቀብራራው ተፈራ አየው በሱ ደርሶት ተፌዲሆች አባት የተባለለት አቶ ተፈራ እንግዲህ በኮማንደር ቅድስት በቁጥጥር ስር ውሏል። ለእናቱ ላይኩን በለጭታ ጮራ የወጣች ይመስላል። አምራን እውነት ይውጣ እንጂ እኔ መታሰሬ ምንም ችግር የለውም። እኔ ህይወቴን በቁማር አስይዤ የሌላዎቹን ንጹሃን ሚስኪን ደም ይውጣላቸው፣ ምንም ችግር የለውም። የኔ ያልተኖረ ህይወት ቢቀርም አይከፋም። ብቻ ከዶክተር ጎን ሆናችሁ እውነቱን አውጡ ስትል ተማጽናለች። ያለችውም የተሳካ ይመስላል። አቶ ሌኩን ቀን ተሌት አቶ ተፈራን ለማጋለጥ እየታተረ ይገኛል። እውነትም አሁን የወጣች ይመስላል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን መጣናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ኮማንደር ትዕግስት እኔ ለእውነት የቆምኩኝ የፍትህ ባለቤት እንጂ እኔ ሆዴ አደር አይደለሁም። አንዳንድ ሆዲያሞች በሆዴ አልታለልም። አብሽር፣ ከዚህ በኋላ እኔ ከናንተ ጋር ነኝ። እኔ እናንተን እንዲያመንኳችሁ ሁሉም አንተም እኔን አምነኸኝ ትብብር ኃይለኝ እያለች ነው። እውነትም ኮማንደር ትዕግስትን የሚያጠምድበት አቶ ተፈራ በወዳጅ ዘመዶቿ በቤተሰቦቿ ዙሪያ እያሽኮበኮበ እያጠና ያለ ቢሆንም ግን ደግሞ ባልታሰበ መንገድ ቀድመዋለች። በዚህ ፍጥነት ለዚህ ታበቃኛለች ብሎና አቃርጎ የተዋት ክብርት ኮማንደር ትዕግስት ቀድማ እንግዲህ እሱን ተከርቸም አስገብተዋለች። ዶክተር ፋኑኤል በህይወቱ ተስፋ የቆረጠ ይመስላል። ያለ አምራን ህይወት ያለ አምራን እዚህ ምድር ላይ እኔ ምንም አይነት ውበት የለኝም ብሎ ተስፋ የቆረጠ ይመስላል። ሰተት ብሎ አቶ ተፈራ ቤት ድረስ ብቻውን ሄዶለታል። ተፈራ ግንባርም ላይ ሽጉጥ ደቅኗል። ተፈራም እንዴ ዶክተር አንተ ሰዎችን ማዳን እንጂ መግደልማ ባንተ አያምርም ባለ ጊዜ እና መግደል የሚያምረው በተፈራ ላይ ብቻ ነው። ተፈራ ነው ለመግደል የተፈጠረው። እስቲ እኛ ምን ሞክር፣ ምን ችግር አለው? ህልሜን ተስፋዬን አጨልመዋል። ይሄው አምራን በህይወቷ ተስፋ ቆርጣ እጇን አሳልፋ ሰጥታለች። ይህም የሆነው ባንተ ነህ። አምራኔን አሳጥተኸኛል። እሷን አጥቼ ለመኖር ምንም የሚያጓጓኝ ነገር የለም። ያንተን የርኩስ ስራ ጥል ደግሞ አብሬህ ልሰራ መቼም ልተባበርህ አልችልም። ስለዚህ እርምህን አውጣ። ዛሬ የመጣሁት ግንባርህን ብዬ ደፍቼ ልሄድ ነው። አያይ እንደዛማ መሆን የለበትም። አንተን ከገደልኩህ የሰላም ረፍት ነው የሚሆነው። ለእያንዳንዱ ላደረግከው ተግባር በሙሉ መቀጣት ይኖርብሃል። እንዲህ በቀላሉማ አልገድልህም። የሰራሃቸውን ኃጢአቶች በሙሉ መናዘዝ ይኖርብሃል። ለህግ መቅረብ ይኖርብሃል። በአንተ ፍትህ መስፈን ይኖርበታል እንጂማ እንዲህ በቀላሉ አልገድልህም እያለ ነው ዶክተር ፋኑኤል።
ዶክተር ፋኑኤል አቶ ተፈራ ግንባር ላይ በሸጎጠ ጊዜ በደቀነ ጊዜ ሽጉጡን በሱ አንገትም ላይ የአቶ ተፈራ ጋርድ ሆኖ ሰው ሽጉጥ ደቅኗል። ግን ደግሞ ዶክተር ፋኑኤል ላይ ምንም አይነት ፍርሃት አይታይም ነበር። ዶክተር ፋኑኤል ምንም አይነት የፍርሃት ስሜት አልነበረውም። ያ ማለት በህይወቱ ተስፋ የቆረጠ ይመስላል። ግን ደግሞ ሁኔታውን ቆም ብሎ እዛ ሆኖ አስቦ አንተም መግደሌማ ላንተ ረፍት ነው የሚሆነው። በአንተ የኔን እጅ ማቆሸሽ አልፈልግም። እጅን ንጹህ እጅን አላቆሸሸውም። የኔ እጅ ደግሞ የተፈጠረው ለሰዎች ለመዳኛ ሰበብ እንጂ እንዳንተ አይነት የርኩስ ስራ ለመስራት አይደለም ብሎ ንቆ ጥሎት ሄዷል። ዶክተር ፋኑኤል ከዛ እንደወጣ ቀጥ ብሎ ወደ ቤቱ ነበር ሄደው የአምራንን ነገር እየተብሰለሰለ። አምራንም አንድ ነገር ብለዋለች። ከነናሆም ጋር ተባብረህ ፍትህ መስፈን አለበት። እነዛ ምስኪኖች መትረፍ አለባቸው። የኔ ህይወት ባይሳካ የነሱ የተሳካ መሆን አለበት። ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለእናት አባቶቻቸው ሰርተን እናግዛቸዋለን፣ አረብ ሀገር እንሄዳለን በሚል ከቤታቸው ወጥተው እንደዚህ የጅብሲ ሳይሆነው መቅረት የለባቸው። ፍትህ ይገባቸዋል። እነሱ ስለኔ አታስቡ። እኔ አንዴ ወስኛለሁ፣ ህይወቴን አስይዣለሁ፣ ምንም ችግር የለውም። እኔ ግን የምፈልገው ይሄን ነው ብላ ቃል አስገብተው ነበር። ዶክተር ፋኑኤልም እነናሆምን በማንኛውም ጊዜና በማንኛውም ሁኔታ እሱ ያስፈልጋል በተባለበት ቦታ ሁሉ ከጎናቸው እንደሚሆን ቃል ገብቶላቸዋል። በዚህም የተነሳ እንግዲህ ናሆም አንድ ነገርም ብሎት ነበር። በተፈራ ስራ እንዲስማማና እዛ ቦታ ድረስ የሰርጀሪ ቦታውን ለማወቅ እንዲችሉና ያ ደግሞ ለነሱ መረጃ መሆን እንደሚችል ዶክተር ፋኑኤል እዛ መሄድ እንዳለበት ተነጋግረዋል። ግን ደግሞ ዶክተር ፋኑኤል ምናልባት ፍተሻ ሊኖር ይችላል፣ መቼም እኔ ላይ ካሜራ አትገጥሙም አይደል? በምን መልኩ ነው ልትከታተሉት ያሰባችሁት ብሎ ነበር። እሱም ለኛ ተውለን ባለው ጊዜ ዳግምና ናሆም አይ ይሄማ መሆን የለበትም፣ የቲሙ አባል እንደመሆኔ እያንዳንዱ ማድረግ የፈለጋችሁትን ነገርና እርምጃችሁን ማወቅ አለብኝ ብሎ ነበር። በሰዓቱ አቶ ሌኩን ወደ ድርጅታቸው ተጠርተው ሄደው ስለነበረ እንግዲህ የውይይት ስብሰባው ላይ አልነበሩም። ስለዚህ ሀሳባችንን ለሱ ማሳወቃችን አይቀርም፣ አባታችን ባይኖርም እኛ መወያየት ይኖርብናል ብለው ነበር ያጸደቁት። ሲምባም በኮማንደሯ አሳዳጅነት የተነሳ ራሱን ለጊዜው ከፖሊሶቹ ለማራቅ ተደብቋል። ስለዚህ በአካል አብሮ ባይሆንም በሁሉም ነገር አብሮን ከኛ ጋር ስለሆነ ምንም ችግር የለውም ብሏል። ዳግም በፊት ለፊት በጉልበት አቶ ተፈራም መግጠም አለብን፣ እጩኛዬ ጩና እስካሁን ድረስ ከአይሲ ክፍል አልወጣችም፣ ስለዚህ እሱን መቀበል አለብን፣ መበቀል አለብን እያለ ነው። ሲምባ ይፈራ ይመስላል። ሲምባ ህይወት ያጓጓችሁ ይመስላል። ሲምባ መታሰር ያልፈለገ ይመስላል። ሲምባ ከፋንትሽ ጋር አዲስ ህይወት ጀምረዋል። ፋንትሽም እንዲህ ህፃን ልጅ እያረጋት ነው፣ እየተሽኮረመመች ነው። ሲምባ ጋር በተደጋጋሚ ስልክ ያወራሉ። ድንገት ኑሐሚን ወደ እነሱ ክፍል በሄደች ጊዜ ወደ ክችን በሄደችበት ጊዜ ፋንትሽ አፍራ ስልኩን በቃ ተይው በኋላ ደውልልሻለሁ ሰው መጣብሽ እንዴ ባለ ጊዜ ሲምባ አው እንደዛ ነገር በኋላ ደውልልሻለሁ ብላ ወንዱን በሴት ቀይራለች። ሲምባም ሐሳቧን ተረድቷት ስልኩን ዘግቶታል። ኑሐሚን ግን ሁሉንም ነገር አውቃ ነበር። ሲምባ ነው አይደል የደወለው? እንዴ ጻልሽ ተሽኮረመም ያለሽ እንዴ ፍቅር እንዴት ነው ስሜቱ? እንዴት ያረጋል? እንዴት ናችሁ ከሲምባ ጋር እያለች ነበር። ፋንትሽም አፍራለች። ፍቅር ነው ምን እያልሽ ነው ብላ ሐሳቧን ለማስቀየር ፈልጋ ነበር። ግን ደግሞ ፋንትሽ በሆነው ልጇ አያት ሊያረጋት በመሆኑ እጅግ በጣም ደስተኛ ናት። ይልቁንስ ያልተፈጠረ ነገር ማውራትሽን ተይና ኑሐሚን ላንቺ በጣም ደስ ብሎኛል፣ የልጅ አያት ልታረጊኝ ነው አይደል? እጅግ በጣም ደስተኛ ነኝ እያለች ነው። እና አሁን የሚያሰኝሽን የሚያስፈልግሽ ነገር ካለ ልሰራልሽ እችላለሁ ባለቻት ጊዜ እንዴ አንቺ ማሰሪልኝም እኔ እኮ ከሌላው የተለየ የምመገበው ነገር የለም እንደ ማንኛውም ሰው ነው ብላ ነበር ኑሐሚን። ፋንትሽ አሁን እኮ አንቺ ለአንቺ ብቻ አይደለም የምትመገቢው ለሁለት ነው። ስለዚህ የተመጣጠነና ጥሩ ነገሮችን መመገብ ይኖርብሻል። የሚያስፈልግሽን እባክሽ ንገሪኝ ስትላትም እኔ ምንም አላስፈለገኝም፣ ደሞም እኮ ሰራተኛ ያለንበት ሁኔታ ጥሩ አይደለምና ሰራተኛ የመያዙን ነገር ችላ ብለነዋል፣ ትዝ አላለንም እያለች ነበር። አሁንም ማን የመጣሁኝ ስለዚህ ምንም አያስፈልግም ብላ ነበር። አንቺ የቤተሰቡ አባል እንጂ ሰራተኛ አይደለሽም። ይሄን ደግሞ ዝኑም ብትሆን አይታዝም አትልም። አንቺ የዚህ ቤት ሰራተኛ ሳትሆኚ የኔ አማት ነሽ። አማቴን ደግሞ እኔ አላሰራም እኔ እንጂ መስራት ያለብኝ እያለች ነው። ፋንትሽችን የመሰለች ምራት ማግኘቷ እጅግ በጣም ደስተኛ ናት። ኑሐሚንም ብትሆን ፋንትሽን የመሰለች አማትና ዝኑን የመሰሉ አማት በእነዚህ ውብ ሴቶች መከበቧ ለሷ መታደል ነው። እንክብካቤ በዝቶባታል።
ግን ደግሞ ሲምባ በተደጋጋሚ እየደወለ ነው። በቃ እኔ ልውጣልሽ ሲምባን አውሪው ብላት ነበር። እሱ እንደሆነ እንዴት አወቅሽ ብላ ፋንትሽ ሳቅ ብላለች። ለነገሩ አሁን አንቺ ነገረኛ ሆነሻል በሄጄ ብላ እሷን ከሸኘች በኋላ ከሲምባ ጋር ወሬያቸውን ቀጥለዋል። ሲምባ ከፋንትሽ ጋር ያለው ህይወት ያጓጓው ይመስላል። ስለዚህ ድጋሚ መታሰርን የፈራው ይመስላል እና ለልጁም ዳግም እኔ መታሰር አልፈልግም እያለ ነው። ዳግምም ይሄን እንደዚህ አይነቱን ፈሪውንና ልፍስፍሱን አባቴን አላውቀውም፣ ያን የመጀመሪያውን አባቴን መልስልኝ እያለ ነው። ሲምባን እንግዲህ እንዲፈራና ህይወት እንዲያጓጓው ያደረገው የፋንትሽ ነገር ይመስላል። ከዚህ በፊት የዳግም ነገር ነበር። ዳግም ደግሞ በሚወዱት ቤተሰቦች ተከቧል። አቶ ለይኩንን የመሰለ አባት፣ ወይዘሮ ዝናሽን የመሰለች እናትና ናሁምን የመሰለ ወንድም አለው። በዛ ላይ ደግሞ ለወደፊት እንግዲህ ያጫት እጮኛን የመሰለች ጩናን የመሰለች ራሷን አሳልፋ የምትሰጥ ለሱ ብላ በተደጋጋሚ የሞትን ጽዋ የተጎነጨች ምርጥ እጮኛ አለች። ስለዚህ በሰዎች መሀል የተከበበ ነው። አሁን ላይ እስከ ዛሬ ድረስ ያልኖረው በመባከን ያሳለፈው፣ በመሳደድ ያሳለፈው፣ በመብከንከን ያሳለፈው ህይወቱ ሲምባን ያጓጓ ይመስላል። ሲምባ እውነት እንዲወጣ የተቻለውን ያህል እስከ ዛሬ ድረስ ጥሯል። ፋንትሽን እስከሚያገኝበት ድረስ አንድም ቀን የዚች ምድር ህይወት አሳስቦት አያውቅም ነበር። እንደውም ተፈራን ከገደልኩ በኋላ ለሰዎች ሰላም ፈጥሬ እኔ ብታሰርም አይቆጨኝም፣ ደግሞ ማለት መታሰርን ሳይሆን ራሴን አሳልፌ እሰጣለሁ እያለ ነው። ዳግምም እንደዛማ በጭራሽ መሆን የለበትም አይሆንም ብሎ ነበር። ነገር ግን እንግዲህ አሁን ላይ ባለው ሁኔታ በህጉ በኩል መፍትሄ የሚያገኙ ይመስላል። ኮማንደር ንግስት እንግዲህ ኮማንደር ትዕግስት መረጃዎችን በአቶ ተፈራ ላይ በጣም ብዙ መረጃዎችን ሰብስባለች። ግን አንድ የምትፈልገው መረጃ ነበር፣ የፋይል መረጃ። ምን አለበት አንድ የፋይል መረጃ ባገኝ እያለች እያሰበች ሳለ እንግዲህ አቶ ለይኩን እየታተረ ወደ ኮማንደር ትዕግስት ሄዷል ማለት ነው። ወይዘሮ ዝናሽ አምራንን ለመጠየቅ እስር ቤት ድረስ ሄዳ ነበር። አምራን ወይዘሮ ዝናሽን ባየች ጊዜ እጅግ በጣም ደስ ብሏታል። ይሄ ቤተሰብ ለሷ የከፈለው ዋጋ፣ እሷ ደግሞ ለዚህ ቤተሰብ የከፈለችው ዋጋ ከባድ ቢሆንም ነገር ግን ይሄ ቤተሰብ እሷን ይቅር ያለበት መንገድ በጣም ከባድ ነው። ምክንያቱም አምራን ያንን ቤተሰብ አንድ ሁለት የማይባል በደል፣ በጣም ከባባድ በደሎችን ስታደርስባቸው የነበረው ቤተሰብ ነው። ስለዚህ በዚህ ቤተሰብ መፈለግና እንደ ልጅ መቀበል የራሱ መታደል ነው። እናም ወይዘሮ ዝናሽ የሚያስፈልጓትን አልባሳቶች ሳይቀር አንዳንድ ነገሮችን ይዛ እዛው ያለችበት ድረስ ልጠይቃት ሄዳ ነበር። ወይዘሮ ዝናሽን ስታይ በጣም ደስተኛ ነበረች። ወይዘሮ ዝናሽም በሰርጓ ዋዜማ በሙሽርነቷ እዚህ እሷን በማየቷ እጅግ በጣም እንዲያዘነች ገልጻላታለች። ግን ደግሞ ቢሆንም እውነት አንድ ቀን መውጣቱ ስለማይቀር እሷም ከዚህ እንደምትወጣ፣ ይሄ ደግሞ ለዚህ ለነሱ ቤተሰብ የተከፈለ ዋጋ እንደሆነ ስትነግራት ለኔ አንቺ መተሽ እዚህ በክብር ማየቴ ትልቅ ሽልማት ነው፣ አንቺ ስለመጣሽ በጣም ደስ ብሎኛል ብላታለች። ወይዘሮ ዝናሽም ይሄን እኮ ለኔ ቤተሰብ ብለሽ የከፈልሽ ዋጋ ነው የኔ ልጅ፣ ከዚህ በኋላ በቀን በቀን እየተመላለስኩ የሚያስፈልግሽን እያያዝኩ እስከምትወጪ ድረስ ጠይቅሻለሁ፣ አሳባ ይግባሽ ብላታለች። አምራንም በጣም ደስተኛ ነበረች። አይ የኔ መውጣት እንኳን የሚታሰብ አይደለም፣ ነገር ግን እውነት ወጥቶ ለሚስኪኖች ፍትህ ተገኝቶ እኔ ብታሰርም አይቆጨኝም። በዛ ላይ ደግሞ ዶክተር ፋኑኤል እጅግ በጣም ምስኪን ሰው ነው። እሱን አደራ ብቻውን እንዳትተውት፣ ማንም የለውም፣ ከእናቱ ጋርም ለኔ ሲል ተቆራርጧል ብላ ወይዘሮ ዝናሽ ተናግራለች። ወይዘሮ ዝናሽ የግል ዶክተራቸው ቢሆንም ዶክተር ፋኑኤል ግን ደግሞ በማንኛውም ሁኔታና በማንኛውም ነገር ቢሆን አሁን ደግሞ ከዶክተርነቱ የበለጠ ቤተሰባዊነት ትስስር ስላላቸው በጭራሽ ብቻውን እንደማይተውት ቃል ገብታላታለች። አቶ ለይኩን ለምን አልመጣም ብላ የአምራን ጥያቄ ነበር። እየመጣን ነበር፣ ወደ ድርጅቱ አስቸኳይ ነገር አለ ተብሎ ተደውሎለት ሄዶ እንጂ አብረን ነበርን ብላለች። በዚህን ጊዜ እና እንግዲያስ አቶ ለይኩን እንዲመጡ ንገሪልኝ ብላለች። አዲስ ነገር አለ እንዴ? ለይኩንን ለብቻው ማናገር የፈለግሽበት ምክንያት ብላት ነበር። እሱም ስለ አንዳንድ ነገሮች ልታወራው እንደምትፈልግ ፋኑኤል ከነሱ ጋር ሆኖ መታገል እንዳለበትና እውነቱን ለማውጣት እንዳለበት፣ ይህን እውነት እንዲወጣ ደግሞ ብቸኛው መሳሪያ የሚሆናቸው ዶክተሩ እንደሆነ ተናግራለች። በዚህን ጊዜ እሺ በቃ እንዲመጣ አደርጋለሁ ብላ ፋንትሽ ብላ ዝኑ ወደ ቤቷ ተመልሳለች። አቶ ለይኩንም መልእክቱ ከመድረሱ በፊት ቀድሞ ደርሶ ነበር። የኔ ልጅ በእኔ ቤተሰብ ምክንያት እዚህ በመሆንሽ እጅግ በጣም አዝናለሁ።
ይሄ ዋጋ የተከፈለው ለኔና ለቤተሰቤ ነው። አንቺ ከዚህ ሳትወጪ በጭራሽ እንቅልፍ አልተኛም። በድጋሚ ትሞሸሪያለሽ። በድጋሚ ተሞሸረሽ ከቤቴ ትወጫለሽ። አታስቢ ብሏታል። አምራን ይህ እንኳን ያለቀ ጉዳይ ነው። እኔ አሁን የምፈልገው ዶክተርን ብቻውን እንዳታውት ነው። በዛ ላይ ደግሞ እውነት እንዲወጣ ነው። እነዛ ምስኪኖች የነዛ የምስኪኖች እንባ የነዛ የምስኪኖች ህይወት በቃ እንዲባል እፈልጋለሁ። ፍትህ እንዲያገኙ እሱን ደግሞ ከዶክተር ፋኑኤል ጋር አንድ ላይ ተባብራችሁ ተፈራ እንዲጋለጥ እፈልጋለሁ ብላለች። ይህ ብቻ አይደለም፣ እርግጠኛ ነኝ አንቺ ራስሽ ከዚህ ትወጫለሽ ብሏት ነበር። እሷ አይ ተስፋ ልስጣት ብለህ ነው እንጂ የኔው እንኳን የሚሆን አይመስለኝም ብላ ነበር ተስፋ በመቁረጥ ስሜት። ግን ደግሞ እንደምትወጣ ቃል ገብቶላታል አቶ ለይኩን። ግን እርግጠኛ ነሽ ልጅቷን ገለሻታል ብሏት ነበር። እንዴት እንደሆነ አላቅም፣ የመሳሪያ ድምጽ ብቻ ነው የሰማሁት፣ እሱን ነው ማቀው አላቅም ብላ ነበር። ግን ደግሞ ዝንም የጠየቀችኝ ይሄንኑ ነበር። እኔ ምን እንዴት ተፈጠረ እንኳን በቅጡ ማቀው ነገር የለም ብላለች። አቶ ለይኩንም ከዛ እንደሚያስወጣት ቃል ገብቶላት ተፈራም እጁን እንደሚያገኝ ነግሯት ተመልሶ ወደ ቤቱ ሄዷል። ወደ ቤቱ እንደሄደ ኮማንደሯ ላይ ትንሽ ጭላንጭል ስላየ የራሱ የተፈራ ሰው ከሆነችም የራሱ ጉዳይ በሚል ቅጂውን ይዞ ወደ ፖሊስ ጣቢያ ሄዷል። ኮማንደር ንግስትም በሰዓቱ ስለ መረጃ እያሰበች ነበር። አንድ የፋይል መረጃ እኮ ቢኖርኝ ተፈራን ተከርቸም ለማስገባት በቂ ነበር እያለች ብቻዋን እያወራች ባለችበት ሰዓት አቶ ለይኩን በደረሰ ጊዜ ፈገግ ብላ ተቀብለዋለች። አቶ ለይኩን እንኳን ሰላም መጣ፣ ሻይ ቡና ምን ይሻልሃል ብለው ነበር። አቶ ለይኩንም አይ ምንም የምፈልገው ነገር የለም፣ ብቻ ግን መረጃ የፋይል መረጃ ይዤልሽ መጥቻለሁ ብሎ ከሰጣት በኋላ ኮፒውም ማለት ነው ብሏታል። እናም አሁን አመንከኝ ባለች ጊዜ በጭራሽ አሁንም ቢሆን አላመንኩሽም፣ ምናልባትም የተፈራ ሰው ልትሆኚ ትችላለሽ፣ በጣም እየተቆጣሽ እኮ ነው፣ እየተፈራ ሰው ነሽ እንዴ ባላት ጊዜ እሺ እመነኝ፣ እኔ እናንተን እንዲያመንኳችሁ ብታምነኝ ነው የሚሻለው፣ እኔ እንደ አንዳንድ ወዳደሮች አይደለሁም፣ ለእውነት የቆምኩ ነኝ ብላለች። እሱን ደግሞ በተግባር የምታየው ይሆናል። ይገርምሃል፣ ስለዚህ መረጃ እያሰብኩ ነበር እና መረጃውን ተፈራን ለክስ ማቅረብ እንድንችል ይበቃናል። በኋላ ግን የሆነ ደረጃ ላይ ስንደርስ ይህን መረጃ ኦሪጂናል ሰጠኛለህ ብለው ነበር። እሱም እንዴት አምንሻለሁ እያላት ነበር። ከማመን ውጭ ሌላ ምርጫ እንደሌለውና እሱን እንዳመነችው እሷን ማመን እንደሚሻል ነግረው ለአቶ ለይኩን እንግዲህ ተስፋ ሰጥተዋለች። አቶ ለይኩንም ፈገግታ ፊቱ ላይ ይታያል። እውነት ልትወጣ ነው፣ ቀን ይወጣ ይመስላል። ልጄ እባክሽ ስልጣንሽን ለገንዘብ ለጥቅም እንዳትጠቀሚበት፣ ለድሆች ድጋፍ አድርጊው ብሏታል። እሷም አያሳስብህ፣ እኔ እንዳንዳንድ ወዳደሮች አይደለሁም ብላ አቶ ለይኩንን ከሸኘችው በኋላ የፍተሻ ፈቃድ አውጥታ አቶ ለይኩን ቤት አቶ ተፈራ ቤት ፍተሻ ገብታ ነበር። ግን ደግሞ በሰዓቱ የአቶ ተፈራ ቤት ሲፈተሽ ያን ያህል አጥጋቢ የሆነ ነገር አልተገኘም። አቶ ተፈራ ይሄን ቢሆን አስደንግጦታል። እግሯ ወጣ እንዳለ ለሰዎች ደዋውሎ ስለዚህ ሴትዮ የሆነ ነገር አድርጉ እያለ ነበር። ግን ደግሞ የሱ ትዕዛዝ ምላሽ ሳያገኝ ኮማንደር ቅድስት ተመልሳ ሰው ቤት መታለች። እንዴ ደግሞ ምን ፈልገሽ መጣሽ ብሎ ነበር። እሷም በአንዳንድ ወንጀሎች ስለተጠረጠረና ህፃናቶችን ለማሳከም ብዙ ወጪ ቢያወጣም በምላሹ ምን አይነት ጥቅም ታገኛለህ የሚል አንዳንድ ጥያቄዎችን ጠይቃ ነበር። ምላሽ አልነበረውም። ግን ደግሞ ከመንፈሳዊ ጥቅም ውጪ ሌላ ምን የሚያገኘው ነገር እንዳልነበረ የተናገረ ቢሆንም ደግሞ በዛ ላይ ብዙ አሻንጉሊቶችን ብዙ መጫወቻዎችን ትገዛላችኋለህ ብላው ትንሽ የመደንገጥ ስሜት ነበረ። አሁን ግን በተግባር መረጃው ሙሉ ስለሆነላት በቁጥጥር ስር እንደዋለ በተነገረው ጊዜ አቶ ተፈራ ላይ መደናገጥ ይታይ ነበር። የአቶ ተፈራ እጅ ላይ ካቴና ታስሯል። አቶ ተፈራ እንግዲህ በቁጥጥር ስር ውሏል ማለት ነው። ሰላም ውድና የተወደዳችሁ ለዛሬ የነበረን ቆይታ እንመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ